አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ ሆነሽ መድኃኒት ሙዚቃ ነሽ እኮ ለሰዋብነት። ሙዚቃ በአዋዜ ልዩ። ሙዚቃ በአዋዜ ልዩ ነው። እንደምን ሰነበታችሁ ውድ ተከታታዮቻችን? ዳንኤል እንደምን ሰነበትክ? እንደዚህ ፕሮግራም ማለት ነው። እግዚአብሔር ይመስገን። እንደምን አላህ አለም። ይህን ፕሮግራም ለመስራት አልተገናኘንም ብዙ ጊዜ ለማለት ነው። እውነት ነው። አዎ፣ ምክንያቱ ደግሞ ግልጽ ነው። እንደሚታወቀው በዩቲዩብ ላይ በምንም መንገድ ሙዚቃን በቅምሻ ደረጃ እንኳ ማቅረብ አይፈቅድም። የኮፒራይት መብት ነው። ስለዚህም ቢያንስ በ10-11 ሴኮንዶች እንኳ ለሚሆን ብልጭ የማድረግ እድሉ አለ ወይ የለውም በሚለው ተነጋግረን ነው እንግዲህ እስኪ እስከማይቻልበት ደረጃ ድረስ እንግፋ ብለን ነው አይደለም ዳንኤል? አዎ፣ የመጥፋታችን ምክንያት ነው እና እንዲህ አይነቱን ፕሮግራም ያው ደጋግሜ እንደገለጽኩላችሁ ሁኔታው ሲስተካከል በሬዲዮ በኤፍኤሞች ላይ 1-2 ሰዓት ወስጄ በሰፊው በሚገባ የምሰራው ፕሮግራም እንደሚሆን ለአድማጮቻችን ተናግሬያለሁ። የምናነሳው ሙዚቃዎችን ነው የምናነሳው። አንዳንድ ዜማዎች ላይ የተለየ ትኩረት በማግኘት በእግረ መንገድ ስለ ድምፃዊው እና ስለ ግጥሞቹ፣ ስለ ዜማውና በተደራሲው ዘንድ የፈጠራቸው ስሜቶችን የምንዘክርበት ነው የሚሆነው። አይተን እንደሆነ ብዙ አስተያየቶች ይደርሱናል አይደል? አዎ። ኧረ የሙዚቃውን ነገር ለምን ተዋችሁት? እንደው ለምን አቀመሳችሁን የሚሉም አሉ። አዎ። እንደ ዩቲዩብ ጋዜጠኞች በእርግጥ ምላሹ ብዙ የሚያረካው ነው አይደለም አይደል ዳኒ? አዎ፣ አስቸጋሪ ነው። የኮፒራይት ኢሹ ከባድ ነው። አዎ። አንዳንድ ሁሌ ታዲያ ለምታገኘው ምላሽ ለምታገኘው ጥቅም ብቻ ሳይሆን ለአድማጮቻችን ለወደዱና ላደመጡ ቁጥራቸው ይህን ያህልም ቢሆን ያን ያህልም ባያዳምጡ እስካዳምጡ ድረስ ምንም አይደለም ብንሰራ በሚል ነው የምናካሄደው። ዛሬ የምናነሳው ዜማ ብዙዎቹ በደንብ ያውቁታል። በተለይ ደግሞ አሁን ይሄ ቲክቶክ ከመጣ በኋላ ዘፈኖች የሚቀርቡበት መንገድ ከነ ሊሪክሱ ከነ ግጥሙ በጣም በቀለልና በፈጣን ሁኔታ ይገኛል። ችግሩ ሙዚቃዎች የሚቀርቡበት መንገድ የማቅረቢያው ቻነል መብዛት እና የምንወዳቸውንና የምንፈልጋቸውን ዜማዎች በፈለግንበት ቅጽበት ለማዳመጥ ያለን እድል እጅግ ፈጣን እጅግ አመቺ የጣታችን ጫፍ ላይ ቢሆንም ምናልባት ከዘፈን ጋር ያለው ቁርኝት በጣም የላላበትም ነው ማለት አንችልም ዳንኤል? አዎ፣ ያው የቀደመው በጣም የሚበልጥ ይመስለኛል። እንደገና ደግሞ አሁን ላይ በፊት ቶሎ ይውጣ ይሆን አላቅም፣ አንተ ትነግረኛለህ። አሁን ላይ በጣም ቶሎ ሙዚቃዎች ስለሚወጡ በተለይ ይሄ ሲንግል የሚባሉት በተለያዩ ፕላትፎርሞች ይወጣሉና አንዱን ሳታጣጥመው ሌላኛው ይመጣል፣ ሌላኛው እንትን ሳትል አንድ ሌላ ይመጣልና አንዳንዴ የምትወደው ዘፈን ሲሆን ሜቢ ሌላውን ትተህ እየደጋገምክ ልትሰማ ትችላለህ። ግን የበፊቶቹ ግን ይሄን ጋፕ ይኖረዋል መሰለኝ በደንብ ለማጣጣም። እንደገና ደግሞ ብዙ ኦፕሽኖችም ያሉ አይመስለኝም፣ ብዙ ፕላትፎርም አልነበረም። ስለዚህ ይበልጥ ለማዳመጥና ለዘፋኞቹም ለመደመጥ በጣም ሰፊ እድል የነበረ ይመስለኛል። ሪሊ አሪፍ መልሳል። አሁን ትንሽ ላፍ ነው ልበለው አሁን ያለውን? አዎ ማለት ይቻላል። ትንሽ ፕሌዠር የበዛበት ነው። የበፊቱ የእውነት ሃፒነስ ልል እችላለሁ። ሃፒነስ እና ፕሌዠር በጣም ልዩነት አላቸው። ቶሎ ፍንድቅ ማለት ይፈልጋል ያሁኑ ትውልድ። ያኛው ደግሞ ያው በነ ሙሉ ቀን የተገራ ትውልድ ነው እና መቼም ያ ድምፅ ከምን አይነት ማህፀን እንደወጣ ለመናገራችን እና እነ ሂሩት እነ ብዙነሽ ያጠኑት ነው እና አስቴር አወቀ የረበቡበት ነው እና ሚስቲክም ነው በነገራችን ላይ የሰባዎቹ
እርግጠኛ ነኝ አሁን ብዙ ኢቭን አሁን ያላችሁት እናንተም የትኛው ዲኬድ ይደገም የትኛው 10 ዓመት ይደገም ቢባል ከራሳችሁ ባይመርጭ እንኳን በአባቶቻችሁና በእናቶቻችሁ ጫና ሰባዎቹ ምትሉ ይመስለኝ። በእርግጥ ወደ 60ዎቹ ወደ 50ዎቹም የሚሄዱ አሉ። እኔ ግን ቢያንስ የሰባዎቹ ነኝ። ያኔ የነበሩ ዜማዎች በጆሮ ብቻ አልነበር የምናዳምጣቸው። በነገራችን ላይ አንዳንድ ነገሮች እኮ በሁለንተና ይሰሙሃል። እና እንደዚህ ከሚያደርጉን ዜማዎች መካከል አንዱ ዓለምዬ ናና የሚለው የመሰሉ ፋንታውን ነበር። ኦኬ ይሄ ዜማ ራሱን ችሎ ትልቅ ምዕራፍ ሊኖረው የሚገባ ዜማ ነው። የሚያሳዝነ ያው እንግዲህ በእኛ የሙዚቃ ባህል ልል እችላለሁ ዘፋኙን ነው የምናየው። በኋላ ነው ማነው ገጣሚው እንደዚህ የሚለው ነገር የሚመጣው። እና መሰሉ ፋንታሁን ዝም ብላ የመጣች አይደለችም። እግዚአብሔር በኢትዮጵያ የሙዚቃ ቤተሰብ ታሪክ ውስጥ የዱባሎችን ያህል ፈልገህ አታገኝም። እግር እስኪቀጠን ብትሄድ ሙሉ ቤተሰብ ድምፅ ሊሰጡ አይችልም። እንዲህ አይነት አጋጣሚ ቢኖር ሬር ነው። አዎ የጃክሰን 5ን እናውቃለን። የአሜሪካን እነ ማይክል ጃክሰን እና ወንድሞቹ ብዙዎቹ በቡድን ነው የሚዘፍኑት። ኦፍ ዘ ዎል በሚለው ዜማው በ1987 መሰለኝ ፈረንጆች ማመሰይ በማሰማማ ኮሳ ባበሰይ በማሰማማ ኮሳ የሚለውን የካሜሩናዊን በጣም የታወቀ ሙዚቀኛ አላቸው። በህይወት ያለ አይመስለኝም እና የእሱ አንድ ዜማ ነበር የሚታወቅ እና ማይክል ጃክሰን ኦፍ ዘ ዎል በሚለው ሙዚቃ ላይ ይህንንም ቀላቅሎ የዘፈነበት ነበር አልበሙ እና ዓለም ላይ የተዳረሰበትና ለብቻው አበቀንቃኝ ሆኖ የወጣበት ነው። ከዛ በፊት ጃክሰን 5 አንድ ላይ ዘፈኖቻቸው አንድ ላይ ነው። የድምፃዊ ዋና ቀንቃኝ ሊሆን ይችላል ከመሃላቸው ትንሹ ማይክል። ነገር ግን ዜማውን የሚቀበሉት ዜማውን የሚያጅቡት ዜማውን የሚቀባበሉት እነሱ ናቸው። እንደ ፋሚሊ ነው የሚዘፍኑት ለማለት ነው እንጂ ማይክል ጃክሰን ብቻውን የዘፈናቸው ዘፈኖች አልነበሩም አይደለም የምልህ። የሚዘፍናቸው ዘፈኖች እንደ ጃክሰን 5ዎች ነው። እና ማይክል ጃክሰን ራሱን ችሎ ኤምጄ ብቻውን የወጣው በ87 በዚህ ኦፍ ዘ ዎል በሚለው ዜማው ነው። ስለዚህ አሁን በዛ ፋሚሊ ውስጥ የምናወራው በድምፃዊነት ያ ቤተሰብ ካል ሙዚቀኛ ቤተሰብ ነው ያለም ቤተሰብ። በድምፃዊነት ግን ማይክል ጃክሰን እና እህቱ ጃኔት ነው። አዎ ሁለቱ ናቸው። ዱባሎች ጋር ስትገባ የሽመቤትና ብርቱካንን በብዛት የምናውቀው ወንድማቸውን በሰማይ ነፍስ ይማረው እሱም ራሱ ተጫውቷል። እና ሌሎች እህቶች አይደል ጨርስ ስላልወድም የተጫወተችው እነዚህ በአጠቃላይ የዱባለ ፋሚሊዎች ናቸው። እና ሁሉም በሙዚቃ በሚሊዮን የሚቆጠር ኢትዮጵያውያን የገዙ ናቸው። የከያኒ ቤተሰብ ነው፣ የድምፃዊ ቤተሰብ ነው ያ ቤተሰብ። እና ድምፅ የእግዚአብሔር ስጦታ ሆኖ የተቀበለ ቤተሰብ መሆን ብቻ ሳይሆን ውርስም ነው። መሰሉ ፋንታውን እዚህ ማሳያ ነች። በጣም እርግጠኛ ሆኜ የምነግር የአጋጣሚ ነገር ሆነ መሰሉ ፋንታውን አንድ ሁለት አጋጣሚዎች ላይ አግኝቻለሁ፣ አውርቻለሁ። ቤቷም ድረስ ከጓደኛዬ ጋር ሄጄ በወዳጅነት ምሳ በልቻለሁ። እና መሰሉ ልጆች አንድ ወይም ሁለት ልጆች አሏት። ይገርመኛል። ከመሰሉ ልጆች አንዱ ወይም አንዷ ዘፋኝ ካልሆኑ ይገርመኛል። ለምን ቤተሰብ ውስጥ የሚገርም የድምፅ ስጦታ የእግዚአብሔር ጸጋ ያለው ቤተሰብ ነው። እኮ የተለመደ ነው አይደል እንዴ? የዲባባ ፋሚሊ ምን ማለት ነው? ሯጮች አይደሉም እነ ጥሩነሽን ይዘ አንድ 3 እህቶቿ በተከታታይ በካለም ጫፍ ድረስ ሲሮጡ ነበር። የጥሩነሽ ታላቅ ሯጭ ነበረች አይደለም እንዴ? እጅጋየው ጥሩነሽና የጥሩነሽ ታናናሾች እነ ገንዘቤ። ይሄ የሯጮች ቤተሰብ ነው። ከአንድ ቤተሰብ ውስጥ ይወጡ ናቸው። እነዚህ እንዲህ አይነት አስገራሚ ነገሮች አሉና ዱባሎች ውስጥ
እግዚአብሔር ድምፅ የከተተበት ነው። ድምፃቸውን ባርኮታል። ለምሳሌ የሽመቤት ድምፅ ጉሮሯ ላይ ያለው ነገር እኔ ልገልጸው አልችልም። ገብቷል። ይሄ ለእነ ሙላቱ አስታጥቄ የሚሰጥ አሳይመንት ቢሆን ደስ ይለኛል። ብርቱካን ዱባለ ሌላ ነው ቃናዋ። መሰሉ ፋንታውን ጋር የመጣ እንደሆነ ዓለምዬ ናና ስትሰብ ድምጿ የመሰሉ ድምፅ እኮ እንዝርት ይፈተላል አይደለም? ይፈተልና ያከሩታል። የተፈተለውን ታከረዋለ። የተፈተለና የከረረ ድምፅ ነው እኮ ያላት መሰሉ። የመሰሉ ድምፅ እኮ በሆነ መንገድ ሻካራ ምን አይደል እንዴ? ይህም የለሰልስ ሻካራ እና ዓለምዬ ናና የሚለው ዜማዋ በ1990 ወይም 91 ነው የተለከፍኩት ብል ነው የሚሻለው በሱ ዜማ። ያን ጊዜው ሩቅ ነው። ፕሮባብሊ የዛሬ 25 26 ዓመት 27 ይሆናል። እሺ። ስለዚህ በዛን ወቅት መሰሉ ፋንታውንን ፍለጋ ዳትሰን ሰፈር ነበር የምንሄደው እና ዳትሰን ሰፈር ውስጥ ነው የምትጫወት የነበረው እሷ። እና መቼም ሲነጋ ነው ቤት የምንገባው የነበረው። እና አንድ ረግጬ የወጣሁት ፍቅር ነበረ እና ያ ፍቅር የማይተው ራስ ምታት ሰጥቶኝ ነበር። ኦልሞስት 1 ዓመት አብሮኝ ነው ራስ ምታት። አሁን ፍቅር አለ እንደ ዳኒ? ያው መገለጫው ይለያያል እንደ ዘመኑ፣ እንደ ጊዜው፣ እንደ ቦታው። እንዳሁን እንዴት ነው ለማስረግረኝም ከጊዜው ጋር አብሮ በሚሄድ መልኩ ነው ብዬ በገልጽልህ ይሻላል መሰለኝ። እንደ ዘመኑ አሁን ጊዜው የቴክኖሎጂ ነው። እሺ። መደዋወል አለ፣ ቴክስት መጻጻፍ እንደ ልብ ይቻላል፣ ምንም ገደብ የለም። በፊት ላይ ሰው ብዙ አይገናኝም፣ ወንድና ሴት። በተለይ ሴቶች ላይ ትንሽ ጫና ያለ ይመስለኛል። የሰዓት የምን ብዙ ገደቦች አሉ። አሁንም ያ የለም ማለት አይደለም፣ ግን አሁን ላይ ሞር ነፃነት ያለ ይመስለኛል በሰፊው። ፍቅር ማለት እኮ ያ የማያላቅቀው ነገር እኮ ነው። እሱ ነገር አለ። እኔ እንግዲህ እንደ ግል ከጠየቅኝ አለ ብዬ ነው ማስበው። ግን እኔ አሁን የሚገርምህ ዓለም ጓደኞቼ የለም ይሉኛል። በሱ ይሄ የድሮ የቀረ ነው፣ አሁን ላይ እንደዛ አይደለም ይላሉ በብዛትና ምን ማለታቸው ነው? እኔ የተረዳሁት እንዴት ነው፣ አሁን ቴክኖሎጂው ብዙ ነገር ፕላትፎርም ሲበዛ የብዙ ነገር አክሰሱ እንደበዛው ፍቅርም እንደዛው ገባ። አንዱ ላይ ስታክ ላይ ያደርግ ይችላል። ሄዶ የሆነ ሰዓት ብዙ በዛ ፍቅር ውስጥ የመታመም ነገሩ ብዙ አይደለም ነው። እዛው ጋር ሊቀር እንዴት ነው ተሰብሮ ሊቀርና ወደ ሌላ ደግሞ ሺፍት ያደርጋል። ኦኬ፣ ወደፊት ነው መጥቀጥ። ምን ለማለት ፈልጌ መሰለ፣ ያው ከባድ ነው በእኛ ማህበረሰብ ሁሉን ነገር መናገር፣ ግን አንዳንዴ ሀሳብ ሊጭር ይችላል ብዬ ነው። ምን አይነት ነገር አለ፣ ፊዚካል ነው የሚመስለን አሁን ስናወራ ማለት ነው። ስታምር፣ በጣም ቆንጆ ናት፣ በጣም ረጅም ናት፣ እንደዚህ የሚባል ነገር አለ እና ሳስተውል ብዙ ሰዎች አካላዊ ያደርጉታል። ይሄ የማያላቅቀውን ነገር፣ ይሄ የማያላቅቀው ነው ፍቅር ዳንዬ። እና ከዛ በኋላ እንዴ ሰዎች ይለያዩና ያሸጋ ያጉብል ከበፊቷ የተሻለች መለሎ ቱርክ የመሰለች አሎሎ አይን አለፍም ሲል ካባ የደረበች ተሽከርካሪ ያላት ኤንጂ ውስጥ የምትሰራ እና እነዚህ ሁሉ ግብአት ውስጥ ገብተው ይነገርለታል ማለት ነው። እና በቃ ከዚህ በኋላማ ደስተኛ ሆነ። እንግዲህ ምንዴ በመድኃኔ የትና ሄደ እኮ በቃ በለጠ ደስታ ብጁ ናት ይባላል። እና በደጁ በዙሪያው የሚያልፉት ወይዛዝርት ይባላል። እንደሱ ግን ይመስለናል ብዙዎቻችን እንደሱ መስሎን ያደግ ነው። እና ለጊዜው በሱ መንገድ የምንወጣ እና ምንድንም ይመስለን ነበር። ለማንኛውም ይህ እንዳልሆነ በራሴ ህይወት ውስጥ አይቼዋለሁ።
እና 1 ዓመት ራሴን ታምሜያለሁ። ምንድነው ይነጋል፣ ወደ ያው የምትሰራውን ስራ ትሰራለህ፣ ጣጣጦ ምናምን ብለህ ስራ ትሰራለህ። ከዛ በኋላ በጣም ደስ የሚል ጊዜ ነበር። ገና ጎጆ ወጪ ነህ ሲባል ገና አኗኗራችን ቅጥ የለውም። ቤት ተከራይተህ እንደዚህ አላር ለጎራብተ ሆነን ነው የምንኖረው፣ የምንቀራረብ በአንድ እንትን ውስጥ። ከዛ በኋላ ስራችን በአጠቃላይ ከሰው ጋር የሚያገናኝ የሚያወል፣ ስንበላ ስንጠጣ ምናምን ነው የምንለው። ብዙ የመጨፈር እድል አለን። ከሰዓቱንም ደስ እያለ ነው የምናሳልፈው እና በሆነ መንገድ በአጠቃላይ ይሄ ፉል ፓኬጅ የምትለው መዝናኛ የለም፣ እሱን ያካትተ ውሎች ነው ያለው። እና መኪና አልነበረንም እንጂ የከተማዋ ታክሲዎች በሙሉ እኛ ኮንትራት ምን ይዛቸው ነበሩ። እና በዚህ አይነት እንትኑስ ሆነህ ልትረሳ ትሞክራለህ። ጠዋት ከእንቅልፍና ማታ ደግሞ ያለ ልምድህ ያለ ወግ መቼም እኔ ብዙም የእንዲህ አይነት ሰው አይደለሁም። ያን ጊዜ ግን ከዛ አካባቢ አልጠፋም እና ትዞራለህ። ይነጋል። ከነጋ በኋላ ደግሞ ልክ ከእንቅልፍህ እንደነቃህ ጠቅ ያደርጋል ራስ ምታት። እዚህ በግራ በኩል ግንባር ላይ እዚህ ወር ላይ ከፍ ብሎ ጠቅ ያደርጋል። አንተ ታውቀዋለህ ምን እንደሆነ። ብትለው የማይጠፋ ራስ መታት። ለፓራሲታሞል ያለኝ ፍቅር ከሰው ያልተናነስ ፍቅር ነው ያለኝ። በጣም ነው የምወደው ፓራሲታሞልም የማይችለውም ደጋግሜ ትውጣለህ እና የማይጠፋ እሳት፣ ማጥፊያ ያልተገኘለት እሳት ማለት ትችላለህ። ኩራት አለ፣ ወደዛ ትመለስ እና እንዲህ አይነት ስሜት ውስጥ ባለበት ሰዓት ዓለምዬ ናና የሚል ዜማ ሀገሩን ያንደቃነቅ ነበር። ዓለምዬ ናና ሲል ማን ይጠይቃለን የተዘፈነ ነው ብታስብ ምን ችግር አለው? እና በጣም የሚገርምህ ዓለምዬ ብሎ ስለጀመረ ዜማው አጠቃላይ ነገሩን ልብ ማለት ጀመርኩ ማለት ነው። ስሰማው እንደዚህ አይነት የዘፈን ግጥም ሰምቼ አላቅም። እንዲህ አይነት የፍቅር ግጥም ሰምቼ አላቅም። እንዲህ አይነት የፍቅር ጨዋታ እንዲህ ባለ ባህላዊ ድባብ፣ ባህላዊ ረቂቅ መንገድ ተሳስሮ የተሰራበት አስደናቂ ዜማ ብዙ አይደለም ካለም እና ዓለምዬ ናናን ሰምተዋል? በደንብ አልሰማሁትም፣ ግን ያው በተወሰነ መልኩ አዳምጬዋለሁ። ዓለምዬ ናና በጣም አፌን ሞልቼ የምናገርለት ነው። ገና ይደመጣል። መሰሉ ፋንታውን በተለያዩ መድረኮች አሁን ምስሰራው ያለው ያኔ አንድ ፍሬ ልጅ ነበረች፣ ቀጭን መዘዞ አንገት እና ውብ ድምፅ ነው የነበረ። ድምፅ አሁንም አለ እና 1 2 ጊዜ 3 ጊዜ ቤቷ ብቅ ብዬ ሳልሸልማት አልወጣም ነበር። ራስ ምታቱ ይተወኝ ነበር። ይገርማል። ዓለምዬ ናና አንተ ጉብል ሙና የምትል ነው ይመስለኝ። በነገራችን ላይ የአንዳንድ ዜማዎች ልዩ ውበት ግጥማቸውን ሙሉ በሙሉ መስማት አለመቻል ነው። የመሰሉ ፋንታውን አዘፋፈኗ፣ ድምፀቷ ግጥሞቿን ሰምተህ ሙሉ በሙሉ እንድታውቃቸው አያስችልም፣ ያስቸግራል። የኤፍሬምም እንደዚህ ነው። በነገራችን ላይ የኤፍሬም ዘፈኖችን ትወዳቸዋለህ፣ ልታንጎራጉራቸው ትመኛለህ። ከፊል ነው የምታንጎራጉረው፣ ሙሉ በሙሉ ግጥሙን ልታገኛችልም ከእሱ ድምፀት አንጻር ማለት ነው። በተቃራኒው ለምሳሌ የነዋይ ዘፈኖችን እንዳለ መጻፍ ትችላለህ፣ ከአፉ ሰምተህ ከዘፈኑ ሰምተህ ማለት ነው። እና ዓለምዬ ናና አንተ ጉብል ሙና፣ ምነው የአገሬ ልጅ ዛሬስ፣ ምነው የወንዜ ልጅ ዛሬስ ትላለች። ኩታ ትወዳለህ መባሉን ሰምቼ
ይኸው እፈትላለሁ ጥጡንም ሸምቼ ትላለች። እኔ ያኔ ስሰማው ይኸው እፈትላለሁ የሚለው እፈትላለሁ ብሎ አይደለም የሚሰማኝ እኔ በጆሮዬ ያኔ ይኸው እፈጥናለሁ ድምፁንም ሰምቼ ነው የሚመስለኝ። ገብቶ አየህ ለእኔ እኔ ስሰማው ኩታ የሚለው ቃል ቶታል አይሰማኝም። ምናምን ትወዳለህ መባሉን ሰምቼ ይኸው እፈጥናለሁ ድምፁንም ሰምቼ ብዬ ስለምለው ይሄ ነገር ለእኔ ሳይሆን አይቀርም የሚለውን ሀሳቤን በጣም እያጠናክረው እውነተኛ ግጥሙ ግን ኩታ ትወዳለህ መባሉን ሰምቼ ይኸው እፈትላለሁ ጥጡንም ሸምቼ እንኳን ለሚወዱት አርሶ ለሚጭን እኔ ያኔ ስሰማው አቅፎ ለሚስምህ ነው የምለው። ይኸው እፈጥናለሁ ድምፁንም ሰምቼ እንኳን ለሚወዱት አቅፎ ለሚስምህ እያልኩ ነው የምሰማው። እውነተኛው ግን እንኳን ለሚወዱት አርሶ ለሚጭን ለእንዝርት ይጋለጣል የሸጎቹ ጭን ትላለች። እንዝርት ጥጥ ሲፈተል አይተህ ታውቃለህ? አዎ እንጃ አሁን ሊኖር ይችላል ምናልባት ገጠር ከኢትዮጵያ ውጭ አሁን ላይ ብዙ አይዶን ነው። እኔ ያው የአያቴ ናት ያሳደገችኝና አንዳንዴ እያንጎራጎረች ጥጥ ትንትላለች ትፈትላለች እና በሱ ነው የማውቀው። በቃ አንተ ታውቃለህ ማለት ነው። አዎ አሁን በዚህ ቦታ ላይ ጥጡን የምትፈትለውን የሆነች 18 19 20 ዓመት አርጋ አስባት። ጥጥ ሲፈተል ምንድነው ጥጡን በግራ እጃቸው ነው የሚይዙት እና እንዝርቷ አናት ላይ እንትናለች ምንድነው እንደ ሁክ አይነት ነገር አለች። እሷ እንዝርቱን ጥጡን ትይዘዋለች። ከዛ እንደዚህ መጀመሪያ ጥጡን ያባዘታሉ። ከዛ እንደዚህ እንዝርቱን በአውራጣትና በሌባ ጣት መካከል እንደዚህ ሳብ እያደረጉ ሲሄዱ ወደ ክርነት ይለወጣል። አሁን ክር እንዲህ እያከረሩት ሲሄዱ እየቀጠነ ይሄዳል። ከዛ ቀሚሳቸውን ወረድ አድርገው ጭናቸው ላይ እንዝርቱን እንዲህ ሽር ሲያደርጉት በቃ ክር ይላል ማለት ነው እንትኑ ማለት ነው። እና ምንድነው ገጣሚ ያደረገው ኩታ ትወዳለህ መባሉን ሰምቼ። ኩታ ታውቃለህ እንደ ጋቢ ያለ ነገር ነው። ትለብሳለህ እንደ ጋቢ ለምሳሌ አሁን ሲበርድ ወይ ቤቱ ስትሆን ጋቢ ነው እንጂ ኩታ እንኳን የለም። ነው ጋቢ ትለብሳለህ ወይ? አልፎ አልፎ። በዚህ ፕሮግራም መዋሸት አይቻልም ዳኒ። በአንተ አማካኝነት ትውልዱን ማየት ስለሚቻል ነው። በአጋጣሚ ጋቢ ከማይለብሱ ሰዎች ነኝ እኔ። ኦኬ። እና ኩታ ትወዳለህ መባሉን ሰምቼ ይኸው እፈትላለሁ ጥጡንም ሸምቼ እንኳን ለሚወዱት አርሶ ለሚጭን ለእንዝርት ይጋለጣል የሸጎቹ ጭን። እንዝርቴን አንስቼ ሳዞረው ሳሾረው ያመመው ይመስላል የሚያንዘረዝረው ይላል። ዳኒ ይሄ ከማይተረጎሙ ግጥሞች አንዱ ነው። እንዴት አድርጎ ገጣሚው እንዴት አድርጋ ለወደደችው ሰው ፍቅሯን እንደምትሰጥ እና ያ አርሶ የሚጭን ያለችው አርሶ አደር የአፍቃሪዋ ገብቷል ምን ያህል የደስታው የሐሴቱ ምንጭ እንደሆነች ገብቷል የደስታ ጣራ ላይ እንደምታደርሰው የሚያሳይ አገላለጽ ነው። የሚገርም ነው። በጣም 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 በእውነት ብዙ የዘፈን ግጥሞች አቀራረባቸው መነሻቸው የሚያጣቅሱት ነገር ሪፈረንሳቸው የተለያየ ነው እና ይሄ የመሰሉ ፋንታውን ዜማ በጣም ይለይብኛል እና ሸማ የሚያስወልቅ መቀነት የሚያስፈታ ጨርቅ የሚያስጥል ፍቅር ጣልብኝ በሽታ ነው የምትለው።
ይህ ፍቅር እንደዚህ ነው። ይሄ ግን አሁን ያለችውን በሁለታችሁ መካከል የሚፈጠር የምትኖሩለት ስሜት ገብቷል። የምትንዘረዘሩለት ጨርቅ የሚያስጠል በሽታ እሱ ነው ፍቅር እንጂ ያንን ስሜት ያንን ነገር በሁለታችሁ መካከል በእድሜ ሂደት ውስጥ የበለጠ እያጣፈጠው የሚሄድ ገባ። ትናንትን ዛሬን የሚገዳደር ትዝታ፣ ዛሬን ደግሞ በደረስኩበት የሚያሰኝ ናፍቆት ማድረግ የሚችል ማለት ነው። አየህ ፍቅር አያረጅም የሚባለውም ለዚህ ነው። በዚህ እንዲህ አይነት ሳዱላ አጎጠጎጤ ሆና ጀምራ ኮበሌ ሆኖ ጀምሮ ከ7 10 ዓመታቶች በኋላ ፀጉራቸውን ነጭ ወሮት ፊታቸውን አገርጥቶት ስቲል ያ እሳት በመሃላቸው አለ። ያ መሃላቸው ውስጥ ያለ የማይታይ ነገር ነው ፍቅር የሚባለው። እንደ መነጽር ነው። ሁለቱ ያሉበትን ቦታ በዓለም ላይ የተለየና የከበረ የእምነበረድ እንትን ያደርገዋል። ሁለቱ የሚሰሙትን ነገር ሌላ ሰው ሁሉ ያልታደለው፣ ሁለቱ የሚበሉትን ኢቭን እጦት ማጣት፣ አብሮ መቸገር። ነገር ግን በዚህ ማጣትና አብሮ መቸገር ውስጥ አንዱ ለሌላኛው ለመድረስ መቻል፣ እሱ ሳይበላ ያንኛውን አብልቶ፣ እሱ ሳይለብስ ያንኛውን አልብሶ፣ እሷ ሳትበላ እሱን አብልታ ራሱ መቸገራቸው፣ በጋራ ማልቀሳቸው በብር አይተመን። በዚህ ውስጥ ሆነ ስታያት ነው ዓለም ሙሉ ሆና የምትታየ። እንዴት እንደምጣፍጥ፣ እንዴት እንደምታሳሳ፣ እንዴት አካባቢን ሁሉ አረንጓዴ ሸማ የለበሰ ሁሌ የዘመን መለወጫ ገጽታ በውስጡ እንዲኖር ማድረግ የሚችል ይሄ ነው። ይሄ ሃፒነስ ይባላል። ይሄ ረጅም ጊዜ የሚኖርና የሚያኖር በመካከሉ አያሌ ውጣ ውረዶች እና ሰይፎችና ጎራዴዎች ቢፈራረቁም የማይበጠስ ገብቷል። በመሃል ያለውን ቱማታ እያሸነፈ እየደፈቁት እያለፈ ብቅ የሚል እየደፈቁት እንደገና ብቅ የሚል አየር ስቦ የሚገባ እንደገና ወደ ላይ እንዲህ አይነት ረጅም የሆነ የህይወት ጣዕም ነው እና ያ ነው። አሁን እንዳልከው ግን ከዚህ ካለው የቴክኖሎጂ እመርታ እና የማህበረሰብ መሰባበር እና ከዚህ ጋር የሚመጡ ደግሞ የጊዜ ክስተቶች፣ በጎ እመርታዎች፣ እነዚህ ደግሞ የራሳቸውን አስተዋጽኦ ያደርጋሉ እና ራሱ አስተምህሮ ሰበካው የምዕራቡ ኢንዲቪጁዋሊዝም አስተሳሰብ ጫፍ መድረስ ገባ። ብለህ ሙሉ ሰው እኔና እኔ የሚል ማለት ነው። አጠቃላይ እኮ ቴክኖሎጂ ይህን እኮ የሚያሳይ ነው ዳኒ። ይቻውን ጨብጠን እኔ እናንተ የምንወያይባት የሞባይል ስልክ፣ አሁንም ሞባይል ስልክ ብለን ነው የምንጠራት። የስልክ አገልግሎቷ ግን የመጀመሪያው ኤሌመንታሪ አገልግሎቷል። በዚህ ስልክ ውስጥ አሁን ድምፅ አይደለም የምንለዋወጥ፣ ድምፅ ብቻ ነው እንዴ? በአካል እንተያያለን፣ በጊዜ ሂደት ውስጥ እንደባበሳለን። ምንም ርቀት የለውም። ካለበት ቦታ ያለበት ቦታ ሆኜ እንተያያለን አይደለም። አሁን ደግሞ ስክሪን እያወጡለት ነው። ፕሮጀክተር አለ። ምንድነው አፕ ውስጥ ገባና ፕሮጀክተር ታወጣል። ፕሮጀክተሩን ስትነካው ባዶ አየር ላይ እንትኑን ያወጣላል። ምንድነው አቡጀሪ ዘርግታ አይደለ ፊልም የምታወጣው። አሁን ባዶ አየር ላይ የሚከሰትልህ ጊዜ ይመጣል። ባዶ አየሩ ላይ ፊት ለፊት ያለበት ቦታ የሆነ ወንዝ ዳር ላይ እንደዚህ ትራስ ምናምን አድርገ የወንዝ ድምፅ ይሰማል። የወፎች ለአካባቢው ጸጥ ያለ ነው። አንተ ሞባይልን ይዘህ ቁጭ ብለሃል። ስለዚህ በቀጥታ አንዱ ደግሞ እዛ ኒውዮርክ
ኒውዮርክ ነው የትራምፕ ታወር ላይ እናርገው። አዎ እሺ። እና እዛ ታወር ላይ ነን እንበል የሆነ አንድ ቦታ ላይ። ስለዚህ ያ ሰው ወይም እዛ አንተ ወንዝ ዳር ላይ ቁጭ ብለህ ስክሪን ፊት ዘርግተሃል። እዛ ታወር ላይ ያለ ጓደኛ ይመጣል ማለት ነው በምስሉ እዚህ ላይ። እሱም እዛ ላይ ሆኖ ወይም ሻይ ቡና የሚልበት ጠረጴዛ ላይ ስክሪን ይዘርጋል ባዶ አየር ላይ። በመካከላችሁ በጣም ስስ የሆነ የሌለ የማይጨበጥ ስክሪን ብቻ ነው የለያያችሁ። አሁን ትተያያላችሁ፣ ትሰማማላችሁ፣ ድምፁ ይመጣልሃል ቀጥታ በአይነት ታየዋለህ። አሁን ጓደኛን ለመጨበጥ በአንተና በሱ መካከል የተዘረጋ ቨርቹዋል ግድግዳ በጣም እጅግ የቀጠነ የሳሳ ግድግዳ ብቻ ነው። አሁን ጓደኛህ እጆቹን ሰንዝሮ አንተም እጁን ሰንዝረህ አክቹዋሊ ትነካዋለህ። በመካከላችሁ ያለው የተዘረጋው ስክሪን ቨርቹዋል ዎል በጣም የሳሳ ትራንስፓረንት የሆነ ነው። ስለዚህ አሁን ሞባይል ላይ የሚጨምሩበት የተቺንግ ሴንስ ነው። ልክ አሁን እኔ እናንተ ስንነጋገር የኔ ድምፅ አንተ ጋር ተመንዝሮ ድምፅ ሆኖ መጨረሻ ላይ የሚመጣው ብዙ የኤሌክትሮኒክስ ሂደቶችን አድርጎ ነው። ልክ እንደዛ ሁሉ ይሄ የተቺንግ አሁን የሰው ስሜት ምንድን ነው? ማየት፣ መስማት፣ መንካት፣ መቅመስ፣ ማሽተት፣ መዳሰስ፣ እነዚህ አይደሉ አምስት ስሜቶች። አሁን በአፕሊኬሽንና በተለያዩ ምንድን ነው የምትሉት ይሄ ዋና ነገር ኖሮ ኦግዚለሪ የሆኑ ደግሞ ነገሮች ይገጣጥሙበታል ሞባይሉ ላይ ወደ ተቺንግ አፕሊኬሽኖች አሉ። ስለዚህ እጄን ስሰነዝር እጁን ሰንዝሮ አክቹዋል መነካካት እንዲሰማህ ያ እጅ የጨበጠው ነገር የጨበጠው ሙቀቱ እንትኑ አንተ ላይ እንዲተላለፍ ማድረግ ማለት ነው። እነዚህን አምስት ስሜቶች ሞባይል ላይ መስራታቸው አይቀርም ዳኒ። አሁን በድምፅና በማየት የተገደበ ኦፍኮርስ በአንድ ወቅት ሰርተናል። አንድ ቻይና ኩባንያ ነው አሉ፣ የቴክኖሎጂ ኩባንያ ነው። ስለዚህ ሰራተኞቹ በብዛት ስራ ላይ ፋታ ስለሌለ ከሩቅ አገር ስለሚመጡ ችግሩን ለማቃለል በሚል ፍቅረኛሞች እንዲሳሳሙ በማሰብ ከንፈር ሳላ እና አብረው ከእንትኑ ጋር የተገጠመ ነው ከስልኩ ጋር። ማለት ያን ነገር በእንትን የተሰራ ነው። ይሄ የሰው ቆዳ የሚመስል ምንድን ይባለው አለ የተሰራ ነው፣ ከንፈር ነው። እና ያንን ከንፈር ሁለቱ ይተያያሉ ማለት ነው። አሁን እሱ ወደዛ ያንን ከንፈር ሊስም ሲሄድ ስክሪን ላይ የምታየው ወደ እሷ ከንፈር እየሄደ ነው፣ እሷ ወደ እሱ ከንፈር እየመጣች ነው። ያንን ሲስማው ያ የእሱን ከንፈርና ትንፋሽ የያዘውን ነገር ወደ ስሜቱ እንዳለ ቀይሮት እሷ ደግሞ እዛ ተመሳሳይ ነገር ስትስብ በቀጥታ የሁለቱ መሳሳብ ሁለቱን ይሰማቸዋል። በዚህ ሂደት አይነት መንገድ አምስቱንም የስሜት ሕዋሳት የፈጠሩለት አንዱ ይቅርታ ይደረግልኝና የሰው ልጅ አንዱ የሚፈልገው ጥረቱ ማቃተቱ እንደሚመስለኝ ይሄ ኦምኒፖቴንት መሆን ነው። በአንድ ጊዜ ብዙ ቦታ መሆን። ስለዚህ እዚሁ ሆነህ የትም ቦታ መኖር ማለት ነው። ስለዚህ ኒውዮርክ ባለው ሰውና በአንተ መካከል ርቀት የሚባል ነገር ቶታሊ ጠፋ ማለት ነው። እንደገና ደግሞ ይሄ በዚህ መንገድ መሄድ ከቻለ የመቅመስ ስሜቶችን መስራት ከተቻለ ምንድነው የመዳሰስ ስሜቶችን መስራት ከተቻለ የማሽተት ስሜቶችን መስራት ከተቻለ ነገ ምሳችን ከኒውዮርክ እዚሁ አብሮ ከሞባይላችን ጋር ሊያዝ በሚችል የሆነ ማሞቂያ ነገር ውስጥ ሲመጣልን አይታይም? ፕሪንት እንደማድረግ እዛ ታዛለ አንተ ጋር ፕሪንት ይሆናል ምግቡ አለቀ። አሁን እኛም ጋር አሁን ይሄ ምንድነው ይባለው የቻይኖቹ ኦንላይን ንግድ አሊባባ
እንደሱ አይነት የባንኪንግ ሲስተም በተቀናጀ ሁኔታ መስራት በሚችልበት ጊዜ ኮኔክሽን ዓለም አቀፋዊ ነው እና የሚገርም ዓለም ነው። ይሄ ብቻ እንዳይመስል ይሄ ሞባይል የሚሉት ይሄ በእጃችን ይዘን የምንሄደው ይሄንን አንዳንዴ ለዚህ ነው የዩክሬን ጦርነት አይነት ነገር የሚያስጠላኝ ይሄ ግጭት። ምክንያቱም እንዲህ አይነቱ ግስጋሴ ሊገታው ይችላል እንጂ በዚህ አረማመዱ ከሄደ አንድ ዶኪመንታሪ አይቻለሁ ዳኒ። በነገራችን ላይ ይሄን ሁሉ ስናወራ በቀጥታ ከመሰሉ ፋንታውን ዘፈን ጋር የተለየ ታሪክ ሊመስል ይችላል ለብዙ ሰዎች። አይደለም፣ በጣም የተያዘ ነገር ነው እያወራን ያለ ነው። እና ጨረቃ ላይ ይሄዳሉ። የአሜሪካ ጠፈርተኞች ናቸው እንግዲህ የተለያዩ ናቸው የሄዱት። አንደር ዘ ሻዶ ኦፍ ዘ ሙን ነው ርዕሱ ዶኪመንታሪው። ከጨረቃ ጥላ ስር ይላል ርዕሱ። እና ታሪኩን የሚተርኩልህ እየተቀባበሉ እነዚህ ከመሬት ውጭ ሄደው ጨረቃ ላይ ኢቭን 3 ቀን ይቆዩሉ። መቼም እነዚህ ያደላቸው ናቸው። በምን ሌላ ቃል ልትገልጻቸው ትችላለህ? እና በጣም እስካሁን ድረስ ልቤን የሰረቀው እና ከስሜቴ ውስጥ ሊወጣ ያልቻለ አንድ ነገር ሰማው ሲናገር። ይሄ ምንድነው? መንኮራኩሩ ይሄዳል፣ 3 ቀን ይፈጅበታል እና ሽቅብ ይተኮሳሉ። ከዛ ሂደት አለው። ይሄ ሮኬቶች ያነሰዋል፣ ከዛ ደግሞ ይሄ ይወልቃል፣ እንደገና ያኛው ይቀጣጠላል፣ የፀሐይ ብርሃን እንዲህ እያለ ይሄዳል። አጋድሎ ነው የሚሄደው። ኃይል ቀጥታ ቨርቲኩላር ብቻ አይደለም፣ የመሬትን የሰማይ የአትሞስፌር ክልል ሰብሮ ከወጣ በኋላ ከርቭ ያደርጋል እና እንዲህ እያለ ነው የሚሄደው እያሉ ያስረዳሉ። እና የሆነ የዛ አንድ ግሩፕ አባል የሆኑ ጠፈርተኛ ከዛ እየሄድን አሉ 3 ቀን ይፈጃል ጨረቃ ላይ ለመውጣት። ጨረቃ ድንቡል ዶቃ አጽቤት ገባች አውቃ ቆረበች አስቆረበች በምናምን አስቀመጠች አጃ ቆሎ ስንዴ ቆሎ ስንተተሽ ይህን ቶሎ እና ጨረቃ መቼም አሁን በነገራችን ላይ ጨረቃ የሚያስብል ነው እኮ በእምነበረድ ሳሎኖች ውስጥ የአብዛኞቻችን ህይወት የሚያልፈው እና ቀና ስንል ጨረቃ የሚያይ ሰው ብዙ የለም አሁን አለ እንደ ዳንኤል። ጨረቃ እንዴት ቀና ብሎ ወደ ሰማይ ሲታይ ነው ወይስ ምልህ እንደዛ ነው የሚመስለኝ። ብዙ ሰው በሆቴል ሳሎኖች ውስጥ ነው የሚያሳልፈው ምሽቱ። አዎ የተለያየ ቦታ፣ ቀን ደግሞ በላይን በሚያሳሱ መኪናዎች ውስጥ ነው ያው። እና ወደ ሰማይ ብዙ ጊዜ እኮ ቀና ይላል አይልም። እና ጨረቃን የሚያሁዙ አይደሉም እና ጨረቃ በጣም እና አሁን እንወጣለን አሉ ሰውዬው። እየሄድን ልክ የኛን መሬት የመሬትን አትሞስፌር ለቀ ከወጣ በኋላ ጨለማና ቀን የሚል ነገር የለም። ቀን ብቻ ነው። ጨለማ የታገደበት ነው። ጨለማ ያለው መሬት በፀሐይ ዙሪያ ከመዞሯ ጋር የመጣ ነው። በምድር ይባለው በመሬት በራሷ ዛቢያ ላይ በምታደርገው ዙረት ውስጥ ግማሽ አካሏ ለፀሐይ ይጋለጣል፣ ሌላው ግማሽ አካሏ ከፀሐይ ይከለላል። ያው በዚህ ምክንያት ጨለማ ይፈራርቃል። ያው በሷ አናት ከወጣ በኋላ ግን ሀገሩ የፀሐይ ነው። 24 ሰዓት ጨለማ የለም። እንሄዳለን አሉ ሰው እንሄዳለን። መንኮራኩሩ 20 ነው 21 በሚሆን ፍጥነት ኪሎ ሜትር በሰዓት ይሄዳል። በዙሪያ ገባ የሚነቃነቅ ነገር የለም። ከደመና በላይ ደመና ወጥቷል። ጥርት ያለ ነገር ነው ያለው። ሰማይ ዝም ብሎ ቮይድ የሚሉት ማለት ነው እሱ ነው ያለው። ትሄዳለህ። ዳንኤል 24 ሰዓት አለቀ። የትም አልደረሱም። መንኮራኩሩ ይሄዳል። የሰማይ ገዋ ውስጥ ናቸው። ቮይድ ውስጥ ናቸው። ገዋ ውስጥ ናቸው። ትሄዳለህ። ሌላ 24 ሰዓት አለቀ ዳንኤል። 48 ሰዓት አትልም?
ትሄዳለህ። እስማ ወልደ መንፈስ ቅዱስ ድንገት አሉ ዳንኤል ጭልም አለብን። የለም እኮ ጨለማ፣ በቃ ብርሃን ብቻ ነው። እና እንሄዳለን ድንገት ጨለም አለብን። ድን ነው ብለን በመስኮት ነው የሚያዩት። እንዲህ ብለን ወደ ላይ ስናይ የጨረቃ ጥላ ነው። ይህን ኤክስፒሪየንስ ለማግኘት ምን የማትከፍለው ነገር ሊኖር ይችላል ዳንኤል? ምንም። እንደዚህ ሲያዩ የጨረቃ ጥላ የምድርን 3/4 የምታክል ነገር የሚገርም ነው። ለማንኛውም ስሜቱ ይህ ዘፈን ከሚሰጠኝ ስሜት ጋር የተመሳሰለ ነው እና ይህ ዘፈን በዚህ ስሜት በተከታታይ ቋሚ በየጊዜው አደምጠዋለሁ። አሁን ደስ የሚልህ አሁን ባለንበት የቲክቶክ ዘመንም በጣም ተወዳጅ ከሆኑ ዘፈኖች ተርታ የሚገኝ ነው እና መሰሉ ፋንታውንም በተለያዩ መድረኮች እየዘፈነችው ነው ያለችው ዘፈን ይሄ ዓለምዬ ናና የሚያሳዝንህ በአንድ ወቅት እሷን ባገኟት እና ከጓደኛዬ ጋር ሆነን ቤቷ ምሳ በበላንበት አጋጣሚ አንዳንድ ቅሬታዎቿን ስታጫውተኝ ወይም ደግሞ ገጠመኞቿን ለእሷ እንደ ወሬ ነው ያወራቸው እና የት እንደሄደች ነው የተናገረችው። የሚገርምህ መሰሉ ፋንታውን እና ዓለምዬ ናና እና ሌሎች የሚደንቁ ዜማዎቿን አሜሪካ ያሉ ኦዲየንሶች አሜሪካን ውስጥ የሚኖሩ የኢትዮጵያ ዲያስፖራ መድረክ ላይ ሰምቶት አያውቅም። መድረክ ላይ ተጋብዛ ሄዳ አታውቅም። የሚገርም ነው። አንዳንድ ጊዜ ሀሳብ መጨመር አለብህ። ለምሳሌ አሁን የእሷን ፕሮሞሽን እየሰራን አይደለም እዚህ ያው አንዱና ትልቁ ነገር የዘፈኑ ኳሊቲ ነው። ያው የዘፈኑ የማይሞትነት ነው አይደለም ዘፋኞችን ሊያስወደዳቸው የሚገባው። ያው ከዛ ቀጥሎ ሊመጣ የሚችለው ደግሞ መድረክ መግዛት የሚችሉ ማለት ነው። ያው ያ ዘፋኙ መድረክ የመቆጣጠር ችሎታው ነው። በዚህ መመዘኛ ካየን መሰሉ ፋንታሁን አንድ መድረክ ብቻ ሳይሆን 1000 መድረኮች ያለ ረፍት በየቀኑ መቆጣጠር የሚችል ጉልበትና ኃይል አቅም ያላት ፍላጎት ያላት ጉጉል ይናታው ያው እና አሜሪካ ውስጥ አልሄድኩም ማለት አንዳንድ ጊዜ መነጋገር አለብን። ኦልዌይስ ክሊሼ በየዓመቱ ተመሳሳይ ነገር ፕሮሞተርስ ሙዚቃና ሙዚቀኛን የሚያገናኙ ፕሮሞተርስ የዚህን ያህል እንኳ ፈጠራ የዚህን ያህል እንኳ ከሆነ ቦታ ላይ ወጣ ብሎ የማሰብ ችግር እንዳለ ነው የማየው። ያው እና ሲምፕሊ በአንድ ወቅት ወይም በዛ ሰዓት ያለውን የህዝብ ወረት የሆነውን ነገር ብቻ አቅርቦ ገንዘብ ለመስራት ነው። አይነው ሁላችንም የምንሰራው ለገንዘብ ነው። ግን አንዳንድ ጊዜ ቢያጤኑ ይህ ኦዲየንስ ልቡ የሚጠፋበት በጣም የሚወዳቸውና ቀኑን የሚባርክበት እድል ሊሰጡት የሚያስችሉ በጣም ድንቅ ዜማዎችና ድንቅ ባለሙያዎች አሉ። እና ምን ለማለት ነው በዚህ አጋጣሚ ለፕሮሞተሮች ለአውሮፓም ሆነ አሜሪካ ያሉ ፕሮሞተሮች እንደዚሁም እዚህ በመካከለኛው ምስራቅም ቢሆን ያሉ ፕሮሞተሮች ኢንፋክት መካከለኛው ምስራቅ ደጋግማ እንደሄደች ነግራኛለች። እና እንደዚህ አይነት አስተውሎት ቢኖር በጣም አሪፍ ነው ለማለት ነው። እና ይህ የመሰሉ ፋንታውን ዓለምዬ ናና ዜማ በተለያዩ ምናልባት በተለያዩ ድምፃውያን በተለያየ የቅድ ኳሊቲ
በተለያየ ክሊፕ በጣም ለብዙ አስርተ ዓመታት እየተደመጠ የሚሄድ እጅግ የምወደውና በሕይወቴ ውስጥ ልዩ ቦታ ያለው ዜማ መሆኑን ለማጫወት ነው ዳኒ። እና የብርቱካን ዱባለ ልጅ ናት በነገራችን ላይ መሰሉ ፋንታውን። እና ይህ የዱባለ ቤተሰብ ድምፅ የተቸረው ብቻ ሳይሆን ትልቆቹ እናቶች ሆነው ለልጆቻቸው በውርስ ሊያስተላልፉት የሚችሉ የተፈጥሮ ጸጋ ነው ድምፅ ለዚህ ፋሚሊ። እና የዱባለዎች የከያኒነት ውርስ ገና የሚቀጥል ነው ብዬ በሙሉ አፌ መናገር እችላለሁ። አንዳንዴ በምናቤ ሳስበው ከጅምሩ በጣም የገዘፈ እንደ ገፉት ሀገሮች ቢሆን ኖሮ እንዲህ አይነት ድምፃውያን ፋሚሊ የወጣበት ቢሆን ኖሮ ከዚህ ጋር አብረው ሊሄዱ የሚችሉ ማናጀሮች ሊፈጥሩ የሚችሉትን ሀብት ሊይዙት የሚችሉትን ሀብት ጥሪት በማሰብ በአይነ ህሊናዬ የሆነ አዲስ አበባ ላይ የሆነ ቦታ ላይ ዱባሎች የሚል የወርቅ ጉልላት ያለው ትልቅ ኮምፓውንድ ውስጥ አስባቸዋል። ምክንያቱም በዚህ ደረጃ ያ ቤተሰብ መላ ኢትዮጵያን ነክቷል። እና ከነዚህ መካከል አሁን ድረስ ከመድረክ ያልተለየችው መሰሉ ፋንታውን ሪሊ የዛ ታሪክ ወራሽ ሆና ነው እየተፋለመች ያለችው። እና አይ ሆፕ የአሜሪካ አድማጮች የሚሰሙኝ ከሆነ በሆነ ዓመት ባለ አጋጣሚ ምናልባት በገና መሰሉ ፋንታውንና የሚያንዘረዝረውን ዜማ ሊሰሙ ይችላሉ ብዬ ተስፋ አደርጋለሁ። እና ዳኒ እንግዲህ እነዚህን ሁሉ ነገሮች ያነሳ ነው ፍቅር ማለት ያው የማያለያየው ማለት ነው። እና የተፋቀሩ ሰዎች አብረው ከመገናኘታቸው ጋር ካገናኛቸው ስፓርክ በመገናኘታቸው የተጫረ እሳት በማናቸውም የህይወት እርምጃዎቻቸው ውስጥ ሁሉ ነገር አዲስ አጓጊና በትዝታ በናፍቆት እና በጉጉት የተሞላ ያደርገዋል። እስከ መጨረሻው የህይወት ዘመናቸው ተያይዘው ገላቸው እያረጀ አካላቸው እየደከመ ጡንቻቸው እየላላ ገጻቸው እየተለወጠ ሽበታቸው እየበዛ ትንፋታቸው እየቀጠነ እግራቸው መራመድ ተስኖት እያነከሰ ሁሉ ለውጭ ሰዎች ላይ ይታየን ይችላል እንጂ ያ እሳት አይጠፋም። ፍቅር እሱ ነው እና ረጅም ደስታ ውስጥ ነው የሚገኘው። እሱ ደስታ ነው በነገራችን ላይ። ነገር ግን በዚህ የደስታ ጉዞ ውስጥ በደስታው ውስጥ ያለ እርካታ ብቻውን ወጦን አታገኘውም። አንጀት የሚበጥስ ሐዘኖች መኖር አለባቸው፣ በውስጡ አለባቸው። አንዱ ፍራንሲስ ቤከን እንዳለው ሕይወት አልፎ አልፎ በሚያፍነከንኩ ደስታዎች እየተቋረጠ የሚቀጥል ረጅም መከራ ነው። ፍቅር መከራንም ደስታ የማድረግ ወደ ደስታ የመለወጥ አቅም ስላለው ሕይወትህ ዎርም ሃፒ ነው፣ ሙሉ ነው። ግን ጉዳቱም የሳን ያለ እና አሁን ከቴክኖሎጂው ፍጥነት ከሙዚቃው ራፕነት ተነስተህ አሁን ያለው ደግሞ ሞር ፕሌዠር ነው። ከአመታት ለምሳሌ ለፈረንጆቹ ዳኒ 10 ዓመት ማለት ኢፖክ ነው፣ ዘመን ማለት ነው። ይህ ነው። አሁን በእኔ ህይወት 20 ዓመትም በቂ ነው ብዬ አላስብም። ለእነሱ ዘመን ነው። የ90ዎቹና የ2000 ትውልዶች የተራረቁ ናቸው። ምክንያቱም ለውጡ እዛም ምን ያህል ነው ፈጣን ነው እና ትሬንድ ሴተርስ አሉት። የአኗኗር ዘይቤ የአኗኗር አቅጣጫ የሚቀይሩ ማህበራዊ አንትኖች አሉት እና ይህ ቴክኖሎጂ የሁሉ ነገር ፍጥነት ህይወታቸው በጣም ፈጣን ነው። 10 ዓመት ሪሊ ያስረጃል እዛ ሀገር። አየህ እኛም ሀገር አሁን የዚህ ተካፋይ
እየሆን ከመምጣታችን አንጻር ነው እና ብዙም ትዝታ ብዙም ፈጣን ደስታዎች ቶሎ ቶሎ የተለያዩ ቫራይቲዎች ያሉት ነው አይደለም አሁን ያለው ያው ነውና ለዚህ ነው አንዳንዴ በአንድ ወቅት ሙሉቀን መለሰ አድማጮቻችንን ወይም ተከታዮቻችንን የትዝታ እስረኛ አደረግናቸው ብሎ ተናግሮ ነበረ እና እንደው ምን አሁንም ነገም ትዝታ ይሰረኝ ብዬ ነው አይደለም ትዝ ይላል እና ይሄን ደግሞ በተወሰነ መልኩ ደግሞ እሱ የሚለው በጣም የተሻለ ሆኖ የሚያገኙት ብዙዎች ናቸው እና ያሁኑ ደግሞ ፈጣን ተቀያያሪ ቀያሪ የሚያደርግህ ትዝታ የማይተው ህይወት ነው። ዓለም አሁን እንግዲህ ይህን ፕሮግራም ከማቋጨታችን በፊት ለወጣቱ ስለ ፍቅር ብትመክርልኝ እኔ ደስ ይለኛል። እግረ መንገድ እኔም ምክሩም እሰማለሁ፣ ወጣት ነኝ እኔም እቀበላለሁ። ለምን መሰለ እንዲህ ያልኩ አሁን ላይና በድሮ ጊዜ የነበሩ ፍቅር አንድ አይመስለኝም ከምሰማውና አሁን ላይ ደግሞ ከማየው ነገር አንጻር። በፊት ላይ ሰው በተለያየ መንገድ እንግዲህ ይተዋወቃል፣ ግን ረጅም ጊዜ የመቆየት ነገር አለ በፍቅር ውስጥ። በፊት ምናልባት እንግዲህ ሰዎች ሲዋደዱ በሚስጥር ይመስለኛል የሚይዙት። አሁን ላይ ግን ብዙ ነገር ኦፊሻልም የመሆን ነገር አለው ይመስለኛል። እንደገና ደግሞ ሶሻል ሚዲያው የሚመክረው ነገር ጥሩ ነገርም አለው፣ ጥሩ ያልሆነም ጎንም አለው። ምክንያቱም በየጊዜው ሰው ኢንተርኔት ላይም በየመጽሐፍ መደብሩ የሚሸጡ ነገሮች አሉ። እንዴት ነው አንድ ወንድ እንዲወድሽ ለማድረግ 10 መፍትሄ፣ አንዲትን ሴት እንትን ለማለት 10 መንገዶች እንዲ ምናምን እንዲ ካደረገች እንዳትመልስላት እንዲ ካረገ ይሄንን አድርግ የሚባለው ነገር ወንዱም እዚህ ጋር የሆነ ነገር ያረጋል፣ ተመሳሳይ እዛ ጋር የሆነ ነገር ይደረጋል። ረጅም ጊዜ የመቆየት ነገሩ ብዙ አይገፋበትምና ይቋረጣል። ከበፊቱ ከድሮ አንጻር ያሁኑ በጣም አጭር ይመስለኛልና እንደገና ደግሞ የተጋቡ ሰዎችም ራሳቸው የፍቹ ቁጥር ብዛት ራሱ አሁን ላይ በጣም ብዙ ይመስለኛልና ይሄ ፍቅር ረጅም ጊዜ ያለ መቆየት ችግር ይመስለኛልና አሁን ላይ በተለይ ለወጣቱ ምን ትመክራለህ ዓለም? ለረጅም ጊዜ ሰዎች ተፋቅረው የጸጉራቸው ቀለም እስኪለውጥ ድረስ አብረው በፍቅር እንዲኖሩ ምን ቢያደርጉ የተሻለ ነው ብለህ ትመክራለህ? እኔ የግል ሆኖ በአካልም ባይሆን በምናቤ የፍቅር እስረኛ ነኝ። ይሄ የኔ ተፈጥሮ ነው እና ይሄ ፍቅር የትዝታ ደግሞ ከሰው ጋር ብቻ አይደለም። የጊዜ አፍቃሪ ነኝ እኔ ከጊዜ ጋር በዚህ ውስጥ ነው። እነዚህ ምክንያቶች ናቸው። ይሄ የግሌ ነው። ከዛ ግን አልፌ በእውነት ዳንዬ ፍቅር እንዲህ ነው ብዬ ለወጣቶች ልመክር የምችለው ምንም ይሄ ለማድረግ የሚያስችል ምንም መብትም ችሎታም ብቃትም የለኝ። ማለት የምችለው አንደርስታንድ ነው የማደርገው። ምክንያቱም ያው የእነሱ እውነት ነው ወይም ጊዜ እንዲቀበሉት ያደርጋቸው እውነት ነው እና በዚህ ሂደት ውስጥ ያለውን ነገር የምታዘበው ነገር አለ እና በዚህ ጊዜ ውስጥ ደግሞ ሆነህ 70ዎቹን አምጥተህ ላድርጋቸው ብትል የማይሄድ ነው፣ አይገጥሙም። እና ማለት የምችለው ነገር ብዙ የለም። ነገር ግን አንዱ የህብረተሰብን ባህሪያት ዝንባሌ ከሚወስኑ ትልቁ እንደውም ማለት ይቻላል ፓወርፉል ሙዚቀኞች ግን ወደ ፍቅር መመለስ አለባቸው ብዬ አስባለሁ። ምናልባት ቅድም ያልኩን እነዚህ የፍቅር ስሜቶችም የሚሰጡን የተፈጠረውን ስሜትም የሚያራግቡት ሪሊ ዜማዎች ናቸው፣ ሙዚቃዎች ናቸው። ሙዚቃ የሰው ልጅ ህይወት አካል ነው። ወይም ሙዚቃ የሚያልቅበት ዘመን እየደረስን ካልሆነ አላውቅም። አሁን በተለይ ኤአይ ነው የምትለው ምንድነው አርቲፊሻል ኢንቴሊጀንስ ይዘፍናል ሲባል አዝኛለሁ። እድሜ ዘልዛላ ብዬ ነው የደመደምኩት እንጂ ቢያንስ እሱ ላይ ባያስገቡት ደስ ይለኝ ነበረ። ፋብሪካ ውስጥ መኪና ይስራ፣ የሆነ ብረት ይቆልምም እንጂ ሙዚቃን በአጠቃላይ ሁሉ ነገር ሮቦቲክ የማድረግ አይነት ነገር ነው የሚሰማህ እና ሙዚቃ ስሜት ነው። ስለዚህ
ድምፃውያን አሁን ለምሳሌ በሀገራችን ውስጥ ብንመለከት ስለ ፍቅር መስፈን ኋላ ቀርነት ሆኗል። ስለ ፍቅር ማቀንቀን፣ መተዘት፣ መናፈቅ፣ መጓጓት፣ ማለም፣ መራብ፣ መፈለግ፣ ማድነቅ ገባ። እነዚህ ሁሉ ነገሮች በዜማዎቻችን ላይ እየሰማናቸው አይደለም። በአብዛኛው ዜማዎቻችን ዓለማዊው ጉዳይ ላይ በዛ ስር የመሆን ሁኔታ አላቸው እና እኔ በሰባዎቹን ማስታወሳቸው ሀገሪቱ በጦርነት ላይ ናት እና እንደ ማህበረሰብ የተረጋጋ ኑሮ ለመኖር እድሉ ነበረን። በጦርነቱም ውስጥ የፍቅር ዜማዎችን እንሰማ ነበር። ልባችንም ይደነግጥ፣ እንሸበር ነበር። የፍቅር ዜማዎችን ለመስማት እኮ ውይይትና የሚኒባስ ጋቢና ላይ ተሳፍረን አንድ ጓደኛ ነበረኝ 10 ከፈረንሳይ ጊዮርጊስ ከፈረንሳይ መርካቶ እንመላለስ ነበርኩ። በመኪና ስፒከር ላይ ስትሰማው ሙዚቃው ስለሚያረካ የልብን ነርቭን ስሜትን ስለሚነካ ማለት ነው። እና ፍቅር ፓወር ነው እና ፍቅር አንዱ የጾታ ፍቅር ነው እና ይሄ ለእናንተ አሁን ላለው ወጣት የዚህ አይነት ሙዚቃዎች ያስፈልጉታል። የዚህ አይነት ስነ ጽሁፎች ያስፈልጉታል። የዚህ አይነት ስነ ግጥሞች ያስፈልጉታል። ከቅሬታ ከውግዘት እዚህ ጊዜ ላይ ስለታጣው ነገር ሳይሆን ዳኒ፣ እነዚህ አይነት ዜማዎች ለምሳሌ ወቅታቸውን የወጣቱን ስሜት የጠበቁ ገብቷል። አፍቃሪዎች ከአፍቃሪ ገጣሚዎች የሚወጡ አፍቃሪ ድምፃውያን የሚጫወቱት ይሲ እንደዛ አይነት ነገሮች እንዲህ አይነት ፊልሞች ቢኖሩ ሶሳይቲ ከሚቀረጽባቸው መንገዶች አንዱ ነው። ነገር ግን የሚሰማቸው ዜማዎች በዜማ ያማሩ ብሶቶች፣ ቅድም ያልኩ ለምሳሌ የመነጠል የመከዳት አሁን የምንሰማቸው አይደለም እንዴ? መለያየትን ቢዩቲፋይ ማድረግ ገባ። ያለ ፍቅር ራስ ወዳድነትን የጥንካሬ ራስ ወዳድነትን ብቻ ኦፍኮርስ ራስ ወዳድነት በተወሰነ መልኩ ጥንካሬ ነው እና የጥንካሬ ምሳሌ ማድረግ ገብተዋል። የሰው ልጅ ሐሳብ ነው ብያለሁ። ውስኪ እኮ የምትሸጠው ለጤና ጎጂ የሆኑ ዳይሬክት የጤና ጉዳት ያላቸውን ነገሮች እኮ በሽሚያ ወግና ስርዓት መገለጫ አድርጎ እኮ ይጠቀምባቸዋል። የሰው ለምሳሌ ማታ በጣም እርፍጅን የተነሳሁት ቢል አንድ ሰው ምን ሆነ ብትለው ማታ 4 ጠርሙስ ውስኪ ቢል በዙሪያው ክብር ነው የሚያገኘው። እንደዛ እኮ ነው ሰው፣ እንደዛ ነው። እና ምን ልል ነው ቅድም ያልካቸው ፍቅርን ስናከብረው ነው። ፍቅርን ስናከብረው፣ ፍቅርን ስንዘምረው፣ ፍቅርን ስንጽፈው ጦርነትን ቦታ አይኖረውም። የእርስ በርስ ፍቅራችንን የእርስ በርስ ህይወታችንን ብንዘምረው አየህ፣ ከዛ ባሻገር ማለት ነው የተሳሰርንበት ፍቅር ኢትዮጵያዊነታችን ነው። ድብልቅ ውበታችን ነው። ድብልቅ ማንነታችን ነው። እሱም ብንዘፍነው እሱም ብንኖረው ምንም ነገር ከኛ በታች ነው የሚኖረው፣ በእኛ ላይ አይኖርም። ስለዚህ ይሄን ነው የምመክረው እኔ እና ኪነቱን ምራ ነው የምለው። እና አንዳንዶች የፍቅር ዘፈን አዚማው ላይሸጥላችሁ ይችላል፣ እሳት የሆኑ መልእክቶችን ያዘለ ስላልሆነ ማለት ነው። ባት ኪፕ ሲንጊንግ ላቭ የኔ መልእክት እና በዚህ መንገድ ፍቅር ያገረሻል፣ ፍቅር ይንሰራፋል። እና ዳኒ ገና ወጣት ነውና ደስ የሚል ፍቅር የወለደው ትዳር እና ቤተሰብ ገንብቶ ለማየት በጣም እጓጓለሁ። ይሄው ዳኒ፣ በሚቀጥለው ዝግጅታችን እናገኛቸዋለን። ይህ ሙዚቃ በአዋዜ ልዩ ነው። አዋዜና ሙዚቃ
ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ